ትርሲት ሞት እውነት ሆኗል። ነገር ግን ማንንም ሰው ይሄ ነገር ይፈጠራል ብሎ በድንገት በጭራሽ አልታሰበም። ግን ደግሞ ሆኗል። ትርሲት ሞታለች። መሆን የሌለበትም የጸጸት እሳት ገብቶባቸዋል ቤተሰቡ። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ዛሬ ከድራማውን ነው ማጋራችሁ። ትርሲት ለብሩኬ ብላ እንግዲህ መስዋዕት ሆናለች። ብሩኬን ለማስገደል ብዙ ሰዓታቶች በብዙ ጊዜም ደጋግሞ ሞክሮ ነበረ፣ ለሁለተኛ ጊዜ ሚኪ። ነገር ግን አሁን የገዛ ሚስቱም እና ደግሞ ለወደፊት ሀብቶቿን በስሜ አዞራለሁ ብሎ እያሰባት የነበረችው ትርሲትን ለሞት ዳርጓታል። ሚኪ የበለጠ ደግሞ አሁን ላይ ከባድ ስቃይ ውስጥ ገብቷል። ሚኪ ትርሲትንም እንድትሞት ባያስብም ግን ደግሞ የሞቷ ምክንያት ሆኗል። ነገር ግን ብሩኬ አሁን ላይ በእኔ ምክንያት ትርሲት ሞታለች ብሎ ሁለት ጸጸት ውስጥ ገብቷል። ብሩኬ ያለፈውንም ህይወት አለማስታወሱ የበለጠ ደግሞ ህይወቱንም አክብዶ የሚኪ ጭንቀት አሁንም እየሄድ ነው። ምክንያቱም ሚኪ ትርሲትን ከሞተች በኋላ የበለጠ ደግሞ ሁለት ስቃይ ውስጥ ገብቷል። ሚኪ ትርሲትን ከመሞቷ በፊት የቻለውን ሁሉ ለትርሲት ጥሩ ሰው ለመምሰል ሞክሮ ነበረ። ትርሲት ግን እንዳጋጣሚ እንግዲህ ለምትወደው ሰው መስዋዕት ሆናለች። በዚህ መሀል ደግሞ ከጨዋታው መሀል ያለበት ተከስተ የበለጠ እሱም ከባድ የሆነ ጭንቀት ውስጥ ነው የገባው። ተከስተ ሚኪ በሰራው ስህተት ብዙ ጊዜ አስፈራርቶት ነበረ እና ደግሞ ሚኪ የበለጠ ተከስተ ከጎኑ እንዲሆን ከምን ጊዜውም በላይ እየፈለገ ነበረ። ከአጠገቤ እንዳትርቅ ብለዋል። የበለጠ የተሰማው ደግሞ ከመሞቷ በላይ የትርሲት ህይወት ከመጥፋቱ በላይ እያሳዘነውና እያስጨነቀው ነገር የሚኪ እሱንም ነገ ምናልባት ሰውየው ተይዞ እኔንም እንዳልያዝና እኔም ከዚህ ጨዋታ ጀርባ እንዳለሁ እንዳይታወቅ የሚለውን ነገር ነው። እና ሚኪ በጭራሽም ይሄ ነገር እውነት መሆን የለበትም። በጭራሽ ሚኪ ደግሞ ሰውየው መያዝ የለበትም። በጭራሽ ይሄ ነገር ከሆነ የኔ ያልቅልኛል፣ የኔ ህይወት ባዶ ነው የሚሆነው። ስለዚህ አንድ ነገር ማድረግ አለብን ብሎ ሰውየውንም እንደምንም ፈልገህ ማምጣት አለብህ፣ ተከስተ አይሆንም እንዳትለኝ ብሎታል። ቤተሰቡ ሁሉ እንግዲህ በሀዘን ተውጠዋል። ልጆቹ ምግብ አልበላም፣ እናታችን ሞታ እኛ መቼ ምግብ አንበላም ብለዋል። ግን ደግሞ በዚህ መሀል የበለጠ ሚኪ የሚላቸው ሚኪ እንኳን አናግሮ አልሰማም። በመሀልም ደግሞ ሁሉም የቤተሰቡ ሁሉ አባል እየጠየቃቸው ስለ የቤተሰቡ ሀዘን ጥብቅ ሆኗል። የበለጠ ደግሞ ሚኪ ከማስመሰሉ በላይ ነገር ግን ከሚኪም የጎደለበት ነገር ያለ ይመስላል። ሚኪ የበለጠ ያስጨነቀው ጉዳይ ከተያዘና ሰውየው ከተያዘ ቀድሞ ፖሊስ እጅ ውስጥ ከገባ የኔም ያልቅልኛል ብሎ ነበር ተከስተ ደግሞ የሚኪ ሁኔታዎችም እያየ ነበረ። ሚኪ እንግዲህ በጣም ተጨንቋል። ከጭንቀቱ በላይ ደግሞ ያሳሰበው እኔም ከሚኪ ጋር በሰራው ስህተት አብሬው ወህኒ ገባለሁ ብሎ በጣም ጭንቀት ውስጥ ገብቷል። ሚኪ ግን ይህንን ነገር በጭራሽ ከሱ ጋር አያይዘውም እና እኔም ከተያዝኩኝ አንተም ትያዛለህ ነው የበለጠ ደግሞ እኔንን እርዳኝ ብሎ ነበር እንግዲህ ተከስተንም እየተናገረው የነበረው። ቤተሰቡ ሁሉ እዚህ መጥቶ እየጠየቀው ያለው ነገር ቤተሰቡ በለቅሶ መሀል ግን ደግሞ የትርሲት መሞት ማናቸውም አልተቀበሉትም። ተከስተንም ሲጠይቁት ነበረ። ተከስተም እንግዲህ በጣም እንዳዘነና ስለ ትርሲት መልካምነትም ሲናገር ትርሲት ከመሞቷ በፊት እንግዲህ ብዙ ነገሮችንም ለብዙ ሰው መልካም በመስራት እንዲሁም ለሌሎቹንም ከራሷ ተርፋ ለሌሎቹንም ስትተርፍ ነበረ። ነገር ግን በዚህ መሀል አሁን ላይ ጀምራ ያልጨረሰችው ጉዳይ ነበረ። ለቅሶ ለመድረስ መጥተው ግን ደግሞ ከለቅሶ ሲወጡ ግን ከባድ የሆነ ንግግር ነበረ እየተናገሩት። ንግግራቸውም እንግዲህ ከመጀመሪያ ጀምሮ ቤተሰቡም ከባድ የሆነ ነገር ሊያስገባቸውና ብሩኬንም አስቆጥቶት የማያውቀውንም ቁጣ የተቆጣበት ጉዳይ ነበረ። ከዛ በፊት እንግዲህ በርብቃ ምክንያት የተጎዱትንም ጎረቤቶቻቸው
ትርሲት ቤቱንም እንደምታሰራ ቃል ገብታ ስለነበረ ትርሲት ገና ከመሞቷ ጎረቤቶቹም እሷ ካልሰራችልን ጎዳና መውጣታችን ነው በማለት እንግዲህ ሰው ልከዋል። አሁን ላይ ለቅሶ ደርሶ ሲመለስ ግን እና ደግሞ የጠየቀው የነበረው ቤታችንስ መቼ ነው የሚጨረሰው እና ደግሞ ይህ ነገር ደግሞ እስከ መቼ ይሄዳል እያሉ እንግዲህ ስለ ትርሲት መሞት ጭራሽ እንዳልተሰማቸው እስከሚመስል ድረስ ይናገራሉ። ብሩኬ በጣም ተከፍቶ ነበረ። ብሩኬ እንዴት በዚህን ሰዓት ስለ ሌላ ነገር ይጠይቃሉ በማለት እንግዲህ ከዝምታ ውጪ ምንም ነገር አላለም ነበረ። በዝምታም ውስጥ ሆኖ ብዙ ነገሮችንም እየመለሰ ነበር። ጋሽ ዘነበ ግን በጣም ተቆጥቶ እንዴት እንደዚህ አይነት ነገር በዚህ ሰዓት ትጠይቃለት? አሁን እኮ እሷ ከሞተች ገና 3 ቀኗ ነውና እንዴት በዚህ ጊዜ ስለዚህ ነገር እናወራለን እያለው ነበረ። እና ደግሞ ጎረቤቱም እናንተ እዚህ የተንደላቀቀ ቤት እየኖራችሁ ታዲያ ምን ይመስላል? እናንተ እንደዚህ አይነት ነገር ለምንስ አታወሩም? እያለ ነበረ። በመሀልም እንግዲህ ጋሽ ዘነበ ይሄ ቤት ቁጭ ብዬ እኮ ማላስባችሁ እንዳይመስላችሁ፣ ግን ደግሞ ትንሽ ብንረጋጋስ እያለ ነበረ። ጎዳና ከወጣን በኋላ ነው ወይ የምንረጋጋው በማለት ነበረ። ኢንስፔክተር እንግዲህ ወደ ቤት እንግዲህ አሁን ላይ ቾምቤ በጣም ያስጨነቀውና ውስጡም ያስከፋው ነገር የትርሲት ሞትን ነው። ቾምቤም ትርሲት መሞቷ አላመነም በጭራሽ። ከዛ በፊትም እንግዲህ ከልዕልት ጋር በትርሲትና በብሩኬ መሀል እገባለሁ ካልሽ ካሰብሽ ብሎ እንግዲህ አስጠንቅቋት ነበረ። እና ደግሞ ትርሲት በዚህ ሰዓት እሱን ማጣቱ በጣም አስጨንቆታል። እንግዲህ ብሩኬንም ከትርሲት መለያየታቸው ቾምቤንም በጣም አሳዝኖታል። የትርሲት ህይወት በዚህን ቅጽበት በዚህን አጭር መሆኑን በጣም ተጨንቆ ነበረና የበለጠ ደግሞ እንደታመመ ነበረ። ቾምቤ በጣም ያስጨነቀው ዋነኛው ነገር የሚኪ ሁኔታ ነበረ። የሚኪ ሁኔታ እንግዲህ ከተከስተ ጋር ያላቸውንም ግንኙነት ነበርና ተከስተም ከሚኪ ጋር ብዙ ጊዜ በቅርበት በጣም የተለያዩ ነገሮችንም ሲያደርጉ ተመልክቷል። እንግዲህ አሁን ላይ ከዛ በፊት ታይተው የማይታወቁ ቤተሰቦቹ የሚኪ ቤተሰብ እህትና አባቱም እዚህ ነበሩ። እህትና አባቱም እንግዲህ እዚህ ቁጭ ብለው ሀዘኑም እየተጋሩለት ነበረ። ሚኪ አባቱም ለምን እንዳልተኛ ለእህቱም ጠይቋት ነበረና አባቱም ትርሲት በመሞታ በጣም እንዳዘነና እና ደግሞ መድኃኒቱን ወስዶ መተኛት እንደማይፈልግ ነበረ የተናገረው። እህቱም እንግዲህ ስትነግረው ነበረ እውነቱም ሁሉንም ነገር እንግዲህ ትርሲት ከሞተች በኋላ የበለጠ የሚኪ ጭንቀት ሆኗል። ሚኪ አሁን ላይ ከቤተሰቦቹም ቤተሰቡ ውስጥ ገብተዋል። የልጆቹ ደግሞ ምግብ በጣም ያስጨነቃቸው ጋሽ ዘነበ በጭራሽ እነዚህ ልጆች ሳይበሉና ሳይጠጡ እንደዚህ መዋል የለባቸው፣ ምግባቸው ግዴታ መውሰድ አለባቸው እያሉ በጭንቀት ነበረ። እና እምቢ ካሉም በግድ እንዲበሉ ማድረግ አለብን፣ በግዴታ መጫን አለብን ብለው ነበረ ጋሽ ዘነበም ሲናገሩ የነበረው። እና ደግሞ ወይዘሮ ሂሩት እንዴት ልጆቼን እንደዚህ ትላለክ? እና እንዴት ልጆቼን እንደዚህ ትላለክ? ልጆቼን በጭራሽ እንደዚህ እናታቸው ገና ለገና ሞተች ብለክ እናታቸው ስለሞተች አያታቸዋለች እና ደግሞ ልጆቹንም መቆጣት አትችልም እያለች ስትናገረው ነበረ። እንግዲህ በዚህ ጊዜ እኔ እኮ እንደዛ እያልኩኝ አይደለም፣ ልጆቹ እኮ ካልበሉ ይታመማሉ እያለ ጋሽ ዘነበ እንዲያረጋጋት እየሞከረ ነበረ። በዚህ ሰዓት የቻሉትንም ሁሉ ሲሞክሩ እንግዲህ አያትም ምግብ እምቢ ብለዋት ትመለሳለች። ልዕልትም እኔ ሄጄ ምግቡም እንዲበሉ ማድረግ እችላለሁ ብላ እንግዲህ ልጆቹ ምግብ እንዲበሉ ታደርጋለች ማለት ነው። በዚህ ሰዓት ግን ልጆቹ ምግብ በልተው ልዕልትም ምግብ አብልታቸው እንግዲህ ብሩኬ በጣም ተገርሞ ነበረ። ሁኔታውንም በጣም እንዴት እሺ ያሏት እያለ በጣም በግርምት ነበረ እንግዲህ እያዩትም የነበረው። ብሩኬንም ሲያመሰግናት ነበረ። ልዕልት በጣም ልዩ ሴት ነሽ እያለ በጣም ልዕልትም ጥሩ ነገር እንዳደረገች ነበረ። እና ደግሞ ወይዘሮ ሂሩት ለምንድን ነው እቺ ልጅ እዛ ገብታ የቀረችው? ምን ታደርጋለች እዛ እያለች ነበር ስትናገር የነበረው። በዚህ ሰዓት ምናልባት እኮ እሺ ብለዋት ምግብ እየበሉ ሊሆን ይችላል።
ታዲያ ለምንድን ነው አንቺ እንደዚህ ያስጨነቀሽ ብለዋታል። እንግዲህ አሁን ላይ ልዕልት ጥሩ የሆነ ስራ ሰርታለች ማለት ነው እነ ብሩኬ እና ደግሞ ብሩኬም ልዕልት እንደዛ ማድረጓ ለልጆቿ ጥሩ ሰው እንደሆነች ሲያመሰግናት ነበረ። ትርሲት መሞቷ አሁን ላይ አሁንም ብሩኬ ከባድ የሆነ ህመም ውስጥ አስገብቶት